ያዘን ውድ ፋሚሊዎች እንዴት ናችሁ? ያዘው ጋይስ ሁሉ አማን ሁሉ ተማም ፒስ ነው። ያዘው ዛሬም ባበደ በሚገርም ቪዲዮ ተመልሰንላችኋል ማለት ነው። ዛሬ ያበደ ቻሌንጅ ከኤቢ ጋር ይዘን መተናል ማለት ነው። ቦሌ ላይ እንገኛለን። ቦሌን በ2000 ብር ምን ማድረግ እንችላለን የሚለውን ነገር ቦሌን እያንዳንዷን ውስጥ ለውስጧን እየገባን ምን መብላት፣ ምን መጠጣት፣ ምን ማድረግ፣ ምን መዝናናት እንደምንችል ያለውን ነገር አብረን እናያለን ቦሌ ላይ ማለት ነው። ዝግጁ ነህ? 2000 ብር ነው። አነሰብኝ ብሩ ምንድነው? 2000 ብር ነው። ምንም እንትን ያላለ። ስለዚህ በዚህ 2000 ብር ቦሌ ላይ ምን ማድረግ እንችላለን? ምን ያክል ወጪ የምናወጣ ይመስላል? አላቅም። ብንችል የታክሲ አስተርፈን ወደ ቤት መሄጃ ብናረግ በጣም ጥሩ ነው። እሺ ስለዚህ የታክሲ መልስ መኖር አለበት። እስከ ቤት ወደ ቤት መሄጃ ድረስ ነው። ዛሬ ፍዳችን ነው የምንበለው። ቦሌ ላይ በጣም ውድ ነው፣ ሁሉ ነገር ውድ ነው። ዛሬ በ2000 ብር ከአብርሽ ጋር ምን ማድረግ እንደምንችል ቦሌ ላይ አብረን ያለ ዝግጁ ነን አይደል? እኔ ዝግጁ ነኝ። በሰበቡ ቦሌ ላይ ደግሞ ይሄን ያህል ውድም እንደሚባለው ደግሞ ውስጥ አሉ አሪፍ ቤቶች ስላሉ ሲዋጋቸው እናያለን። ተጋብዘኛል። ምግብ እንበላለን፣ ውሃ እንጠጣለን፣ ጣፋጭ ነገሮች እንጠቀማለን፣ የታክሲ እንጠቀማለን ምናምን ያሉትን ነገሮች በ2000 ብር ቦሌ ላይ ዛሬ እናያለን ማለት ነው። ተከታተሉ። ያዘው አብርሽ ዝግጁ ነው? እንግዲህ እዚህ ጋር አሁን 2000 ብር አለን። ሂሳብ አንተ ያዥው፣ ሂሳብ ያዥው። ኧረ በእናትህ ለኦዲት ራሱ አይመችም። ቆይ ችግር የለውም። ሂሳብ እሱ ይዛል። የሚያወጣውን እያንዳንዱን ነገር የምናወጣቸውን ነገሮች ይሄን አውጥተናል። ቁጭ ለእናንተ እያንዳንዷን ነገር 2 3 4 5 6 7 8 9 10 10 በ2 እንግዲህ 2000 ብር ነው። ለምን ቦሌ ላይ አስቡት። በዚህ ላይፍ ውድነት 2000 ብር እስቲ ምን ያህል ቦሌ ላይ ምን ከዚህ ሰዓት ጀምሮ ስንት ሰዓት ነው? እስከ ማታ ድረስ ከባድ 5 ጉዳይ ለ8 ነው። ስለዚህ እስከ ማታ ድረስ ወደ ቤት እስከምንሄድበት ያለውን ታይም ቦሌ ላይ ነው አሪፍ ጊዜ የምናሳልፈው። ምን እንበላለን፣ ምን እንጠጣለን፣ ምን እናደርጋለን የሚሉት ነገሮች እያንዳንዷን ነገሮች አብረን እናሳልፋለን ማለት ነው። ስለዚህ እስከ ማታ ድረስ እንቆያለን። አይ እንደዛ ከሆነ ጎበዝ ነን ማለት ነው። በ2000 ብር ከ8 ሰዓት ጀምሮ እስከ ማታ ታይም ማለት ነው። ጋይስ በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረግን ቤተሰብነታችሁን አሳዩን። ያዘው ፋሚሊ በ2000 ብር ቦሌ ላይ ያዘው። አንተ ኧረ ፀሐይ ቤተሰብ እንግዲህ አሁን የመጀመሪያ ስራችን የምንጀምረው ከየት ነው? ከዱካሙ ኮፊ ነው። ዱካሙ ኮፊ ገብተን እንጠቀማለን። ረጅም ታይም እዛ እናሳልፋለን ማለት ነው። ከኤቢ ጋር ምን ያህል እንደምናወጣም አሳያቸዋለሁ። ይሄ ሰው በ2000 ብር ዱካሙ ገብቶ ቆይ ብንኮል የሚለው ብሩ ቆይ ታያላችሁ። ማድረግ አይቻልም። ለማኪያቶና ለቡና ስንት እንደሚወጣ ያውቃል እኮ እሱ ራሱ። ግን እናያለን። እስከ ማታ ድረስ ነው ያለው። እስከ ማታ ድረስ የሚያቆይ ብር አይመስለኝም። ግን እሱ በጣም ኮንፊደንስ አለው። እንሞክር። እዚህ ጋር የምናዛቸው ነገሮች አሉ። ርካሽ የሆነ ነገር ነው ከኛ ዋጋ ጋር መሄድ ነገር ከ2000 ብር ላይ የሚቀንስ። እሺ የጀበና ቡና 120 ብር። ስለዚህ ትንሹ የጀበና ቡና ነው 120 ብር ነው። ሌሎቹ ውሃ ስንት ነው? ግማሽ ሊትር ውሃ እስከ ትልቁ እስከ 150 ብር ነው። ስለዚህ 120 ብሩን እኔ እመርጣለሁ ማለት ነው። የኔ ደግሞ ግማሽ ሊትር ውሃ 75 ብር የኔ የሱ 120 ብር ማለት ነው። እያስተዋላችሁ 120 ብር 75 ብር የወጣውን እያያችሁ ነው። ራስ ጨርስ። ሂሳብ ካሸር አንተ ነህ። ሂሳብ ሲመጣ ትከፍላለህ። ቡና በጣም ስለሚያስፈልገኝ ነው። አሁን ከዛ ሂሳባችንን እየቀነስን እንሄዳለን ማለት ነው። ቆይ ጋይስ እንመካከል። አማኒ ሰጥቶኝ ቲፕ ቆይ ማን ሊሰጥ ነው ታዲያ? እኔ ሊያጋፍጠኝ ነው ቲፕ። አንተ ቲፑን እኔ ልታጋፍጠኝ ነው? አሁን ለሁለቱ 120 ብርና 75 ብር ስንቀንስ 1805 ብር ይቀረናል ማለት ነው። ቲፑስ 1805 ብር ይቀራል። ለምን 5 ብሩን ታስቀምጠዋለህ? 5 ብር ቲፕ ታስቀምጠዋለህ። ቲፕ ምናምን ብለው ነገር የለም። በቃ ሽንጣና ነው። የኔ ውሃ ይመታለች። ውሃ ይመጣል። አሁን እቺን ውሃ ማለት ስንት ቦታ እንደምትጠቀማት አልገባችሁም? ታውስ ከተዘኝ 200 ብር ትሰጣለህ። ኦልሬዲ ሞላ ማለት በቃ በአጠቃላይ ጋይስ ቲፕ አንሰጥም ዛሬ። ምክንያቱም በስነ ስርዓት ሂሳቡን መቆጣጠር ስላለብኝ ቲፕ ይቅርታ አድርጉልኝ፣ መስጠት አልችልም። ቲፕ እንሰጣለን እንዴ? አሁን 200 ብር እንሰጣለን። 5 ብር ቲፕ ማለት እኔ አይደል እንደምለው 5 ብር። ቡናችን መታለች። የኛ ውሃችን መጥቷል። በቃ 120 ብር ያሳይ 75 ብር የጀበናው ግን የማሽን አለ ማስቲኮ ማለት ነው። በስተመጨረሻ አልቻልነው ሙቀቱን እዛ ጋር የቦታ ቅያሬ አድርገናል። እዛ ጋር በጣም ጨለማ ከመሆኑ የተነሳ ሰውነታችን ራሱ በሙቀት ዛሬ እንደዚህ ነው። በቃ አንድ ካፌ ገባለህ፣ ረጅም ሰዓት ትፈጃለህ። የአሁን ወጫችን ማለት ነው። በዚህ ጨረሰን። በዚህ ፊኒሺንግ ከ5 ብር ቲፕ ጋር ማለት ነው። በዚህ በቃ ፊኒሽ አድርገናል። 195 ብር ነው የሚመጣው። 5 ብር ቲፕ
ቲፕ ለመስጠት ራሱ ተሰቃየሁ እኮ ይኸውላችሁ ኦዲት አድርግ ብሎኝ ራስ ሁሉ ነገር ተቆጣጠር ብሎኝ እኔ ግራ ገባኝ። ለማንኛውም 1800 ብር ቀርሶናል። አሁን ቀጣይ የምናደርገው ደግሞ ማለት ነው ወተን ትንሽ ዞር ደግሞ ብለን የሆነ ፔስ ትችላለን። አልችልም ግን ዝም ብለን እንሞክራለን። እኔ የአርሰናል ደጋፊ እንደመሆኔ መጠን ጋይስ ቻምፒየንስ ሊግ በጣም ነው የምፈልገው። 20 ዓመት ጠብቀናል። ስለዚህ እሱ ደግሞ ፒኤስጂ ሆነ የማንም ደጋፊ አይደለም። እኔ ወደ አሸንፎ ነው በዛው እንገምት። እዚህ ያለን ቆይታ ይሄ ነው በቃ። ትንሽ ሰዓቷን ገደል እናርግና ኦልሬዲ 30 ደቂቃ ሆነ። ሰዓቷን ገደል አድርገን ዞር ብለን እስቲ ጌም ዞን ነገር እንፈልጋለን። ጌም ዞን እንገባለን። ከጌም ዞን ወጥተን ደግሞ የሆነ ቦታ ደግሞ የሚበላም ነገር ካለ ወይ ደግሞ ጣፋጭ ዲዘርቶች ነገርን መጠቀም ካለብን እንጠቀማለን። በሱ አባባል እኮ ጋይስ ታክሲም አንጠቀምም ራይድም አንጠቀምም በእግር ነው እና እኔ ደግሞ ልሞት በዛ ላይ እግሩን ያመዋል። የእግር መንገድ አይችልም። ዛሬ ለማንኛውም ቻሌንጅ ነው። ቦሌ ላይ እስቲ ቻሌንጅ እናደርጋለን። ራሳችንን ይመቻችሁ። ሰብስክራይብ ያደርጋችሁ ይሄ የኤቢ ቻናል ሰብስክራይብ ያደርጋችሁ ጉዞ ወደ ተጨመረ ከሆነ 40 ነው 40 እናድርገው። በጣም በቃ ወደ 40 ይዛቦት የመጀመሪያ ቤታችንን 1800 200 ብር ተጠቅመን ወተናል። ያ ማለት አንድ ሰዓት ፈጀን ማለት ነው። ብር ይጨርስኩ ማለት አንድ ሰዓት ፈጀን ማለት ነው። አይታ ሰዓቱን እንገላለን። ቦሌ ላይ ከመጣችሁ ትልቅ ወጪ መውጣት ካልፈለጋችሁ የሆነ ነገር አዛችሁ ታይም መግደል አለ። ስለዚህ ይሄ አንድ ስትራቴጂ ነው። ቀጣይ ወሬ ነው የምንሄደው። ቀጣይ ደግሞ ጌም ዞን ነገር እኔ ማን እኔ ብሩን እቆጣጠራለሁ። አንተ ደግሞ እንገባበት ያ አሁን ጌም ዞን ነገር እንፈልግ። ከኤድና ሞል ወደታች ወደ ሞርኒንግ ስታር አካባቢ የሆነ ጌም ዞን ያለ እንደነበር አውቃለሁ፣ ግራውንድ ነገር ላይ። አሁን ግን አይኑር አላውቅም። እዛ ቼክ እናደርግና ጌም ዞን ነገር ፒኤስጂ ፔስ ወይ ደግሞ ፑል ምናምን ነገር እሺ፣ ፒኤስጂ ምናምን ነገር አለ። አርሰናል ስለሆንኩ እንትን እያልክ ነው። ለማንኛውም እሺ፣ ምንድነው የምናደርገው? ስለዚህ ጌም ዞን ፕሌይስቴሽንም በቃ ፒኤስ ሊሆን ይችላል ጋይስ። እናመሰግናለን ማሚዬ። ቴንክ ዩ በጣም ጋይስ። ፔስ ወይ እንጮታለን አሊያም ደግሞ ፑል ከሁለት አንዱ ብቻ ጌም ዞን ነገር እንፈልግና እንገባለን ማለት ነው። በዛም ቦሌ ላይ መታችሁ ጌም ዞን ፔሶች፣ ፑሎች ምናምን የተለያዩ ነገር ያሉበት ቼክ እናደርጋለን። ለእናንተም ደግሞ ሎኬሽኑ አሪፍ ይሆንላችኋል። ብቻ ሲዞር እያለ ወጣት እንደመሆናችን መጠን ከምግብ ቤትና ከሬስቶራንት ውጪ ልንዝናናበት ራሳችን ልናዝናና የምንችልበት ሰው አሁን ዞር እያለን ቼክ እናደርጋለን። ተከታተሉ ብቻ እናንተ ቦሌ ያዘው ጋይስ። እኔ ይኸውላችሁ ብዙ ነገር አማኒ አልችል እያለ እያሸነፈኝ ነው። ትናንትና እንዳያችሁት የኔ ቪዲዮ ላይ ቦሊንግ አልችልም ብሎ ቅጥቅጥ አደረገኝ። እሺ ያልኩኝ አሁን ደግሞ ይኸው ፔስ ወይም ደግሞ ፑል ምናምን ነገር አልችልም ብሎ ትዝ አለኝ። ፍሬንድስ ጌም ዞን ማለት ነው እዚህ ያለ አይደል? አዎ የሆነ ጊዜ ቼክ አድርገው ይኸው ግራውንድ በዚህ ጋር ይሄ ማለት ከሞርኒንግ ስታር ጎን ማለት በቃ እዛው ምን በፊት ገብተንበት ነበር ከነ ጃኒ ጋር ግን እረስቼዋለሁ። በዚህ በኩል ማለት ነው የምናስታውሰው እኛ አይስክሪም ቤት ምናምን ነገር ነበር። ዝግ ነው እንደ አባቢ ክፍል ነው እዚህ ግራውንድ ነው። አሁን እቺ አንድ ጌም ዞን ነች ማለት ነው። ና ግን ወረፋ ነው መሰለኝ። ምን ቦታ ገብቼ ነበር ሞልቷል መሰለኝ። ፑል ባዶ ነው። አንድ ማን እስከዛ ፑል ሞከር ብዬ ሞከራለሁ እንጂ ወፍ ከሌንጋራት ሌላ አለ። እንደዛ ካለ በቃ እሱ ግራውንድ ስር ሞርኒንግ ስታር ግራውንድ ስር መታችሁ ታገኙታላችሁ። ጀመር በጣም ፌመስ ቤት እኮ ነው አይደል? ለዛ እኮ ትዝ ብሎኝ የዛሬ 3 አመት እና 4 አመት 3 አመት ነው። አንተ እዚህ መቀመጥ ትችላለህ። ፒኤስጂ ነኝ እኔ ፒኤስጂ። እሺ እንዴት ነው አሁን? ስፒድ መሰየሚያ፣ ኤክስ መንጠቂያ መቀበያ፣ አራት ማዕዘን ትንሽ ኮረስ ማድረጊያ መሰየሚያ ደግሞ ምንድነው በጣም በዚህ መምታት 3 ማዕዘን ደግሞ የሆነ እንዴት ነበረ ቢባል መንገጫ ነው። ማስሮጫማ ኤፍ አርቱ ነች። አሯን ስፒድ ነው። ማስወጫ የምትለውን ማስሮጫ፣ መምቻ፣ መስጫ ምናምን የምትለውን ካወቅ ትጠቀመዋለህ። እኔ አሁን ስለማልጠቀም ችግሩ እኮ ዋና ላይ ሲገባ ነው መጠቀሙ እኮ። አረ አክተር አሚቲ ከመምጣቱ በፊት አብርሽ ከኋላ እየመጣ ነበረ። ፒኤስጂ ከአርሰናል ጋይስ ኧረ አማኒ እኮ እያጠቃ እኮ ነው። ውጣ! ኧረ ይኸው አልችልም ያለ ሰው ታዲያ ብችል እስካሁን ድረስ ስንት ድል የሰጠኝ ምን ሆኜ ነው? ኮርና ወይኔ እኔ አንተ ታውቃለህ እንትን እያልኩ
ደግሞ ምንድነው ምንም ጎል ላይ ሲደርስ ይመጣ አቅጣጫ እያስከው መሰለኝ። እሱ መሰየም ሰው መቀየር ይሄ ለመቀማት አንተ በረኛ ምን እሺ ነው ታዲያ አይጣም ነው አራማዘን ነው መምቻ እኔ ሲጀምር አቅጣጫ እየሳትኩ ነው እኮ አቅጣጫ በጣም እየሳትኩ ነው። ጎል ላይ እየደረሰ ነበር ወይኔ አግኝቼው ነበር። ኧረ ሩጥ ያ ሳካ በጣም አገኛለሁ ግን አላገኘም። ጎል ያመሃል እንዴ አንተ ምንድን ነው የምትለው? ቀለኛ ጎል ላይ ነው የማልችለው እንዴ ኦፍሳይድ ዳኛ አራሹት ኦፍሳይድ ነው ምን ነው መምታት ማልችለው እየመታሁት እኮ ነው። ቆይ እስቲ ቆይ እየመታሁ እኮ ነው ከቅድም ጀምሮ። ቆይ ተቃይሮ ነው የሚሆነው መምቻው ምናምን ቆይ አው ሹት ተቀይሯል። እኔንም ቀየረ ይሄው እንትን ብሎብን ነው ይሄ ፌር አይደለም። ቆይ ከቅድም ጀምሮ አራት ማዕዘን ነው የምመታው እኮ በያ ፌር አይደለም ይላል። እኔ ስፕሪንትም ይሄ ነው ይሄ በዚህ ነው ተጠቀመው። አንድ አሳየኛው። አዎ ስፕሪንትም እሱ አልነበረም ተቀይሯል እኮ ነው የኔም እንደዛው እኮ ነው። ራሱ ነው አሁን እንደዛው መለስከው። እኔ እኮ ከቅድም ጀምሮ መታለሁ። በቃ የኔም እንደዛ ነው የሚሆነው። አሁን እየመታ እንዳንተ የኔም እንደዛ ነው የሚሆነው። ያማል አይ ያንተማ እየመታ ማዋጣት አይደለ ኦ በጣም ታዋጣለህ። ያንተ ልክ ነው። ስፕሪንትም ደግሞ አሯል ልክ ነው። እኔ ነበርኩ የተቀረበርኩ ነበር። ኧረ ተው ጨረበረው። እኔ እኮ ይኸውልህ ቼክ እያደረኩ ለምንድን ነው የሚያሻሙራሉ? እኔም ታዲያ እየመታሁኝ አንዴ እኔ ግራ ገባኝ። እኔም ይኸውልህ ደርሼበት ነው ምንድን ነው የምትለው? ከቅድም ጀምሮ መምታት አልቻልኩም። እኔ ጎል ላይ ነው እንትን እያልኳት ነበረ። አንተ አለ በአስር ደቂቃ ውስጥ ይጎላል። አሯን ነው አሁን አሯን ታዲያ መንቀጫ ምንድን ነው? ወይ መንጠቂያ ኤክስ ይዘህ በቃ ዝም ብለህ ጭማሪ አለ። 1-0 አርሰናል አሸነፈ። ይሄ የተበላሸ ነው ግን አዎ ይሄ የተበላሸ ድገሙ ራሱን እንዴ ያማል እንዴ። ቤተሰብ ለማንኛውም እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረግን ፋሚሊ አሁን በቃ ይሄ መለያ ነው ማለት በስርዓት ሁሉ ነገር ተስተካክሏል። ለንደን ኢዝ ሬድ ወረኛ ዋንጫው የኛ ነው። ሁለታችን አንድ ለዜሮ እኮ ያለቀ ጨዋታ። ኧረ ያው ምንም ነገር የለማ። ምንድን ነው ኤክስትራ ይጨምራል እኮ ምን ሆነ? አስጨነቀኳል። እኔ እንደ መምታት መልመድ አለብኝ ማለት ነው። አንተ አንዳንዴ እንደዚህ አይነት ነገር መስዋዕት ነው ብታው ታይነፋውን ያልችን ቢላይቲ እኔ ራሱ አይመቸኝ። ኧረ እንትን የለውም ጭማሪ በቃ ሌላ ጨዋታ ነው መለየት አለበት። በጨዋታ ይሻላል እንጂ እንትንማ አያመጣውም። በሶስት ደቂቃ አሁን ነካሁት። አሁን ይኸው ዞር በልለት እይ 126.5 ሚኒት ራይት ኦር ፋይት is equal to PSG ጎል ባክ ተዘናግቶ ልጅ ኖርማል ነው። እኔ መሰለኝ እንደዚህ እንትን መስሎኛል ታውቃለህ። እዚህ ጋር የሚሰጠው ጀለስ እዚህ ጋር የሚሰጠው ሰጥ እዛ
ሂድሽ አይዞህ ወንድሜ ተረጋጋ። አንዳቻት ሁለት ሰው ነው የምትገጠመው በአንድ ላይ። ይሄ የማንቸስተር ደጋፊ ምክር ይሰጠዋል። መምታት አይችልማ። ሰደን ኤክስ ነው የሚሰጠው። ይሄና ይሄን የተቀያየረው አራት ማዕዘን በቃ ስለ ማንታቸው አንተ የነገርኩህ እንጂ እኔ ምክሬንና ይሄን አላቅ ነው እኔ ራሴ እኮ ማለት ነው ዋና አራት ማዕዘን መምታት እንደሆነ ራሱ በቃ እናንተ ፍረዱኝ። ወደ ቀጣይ ጋይስ ኦልሬዲ 3 ጨዋታ ተጫውተን 1 ሰዓት። ስለዚህ በሰዓት ነው 1 ሰዓት 400 ብር አይደል? 400 ብር ቀነስን ማለት ነው ከ1800 ብር ላይ። አዛው አንተ ደካከምኩ ማለት በኢየሱስ አንተ ምን እሺ ውስጥ ገብቼ ነው እንዴት ተጫወቱት? ደከመኝ ድክም ላትበላት ማለት በኢየሱስ ልክ እንደዚህ ደግሞ ጌም ምናምን ማድረግ ከፈለጋችሁ ልክ እንደዚህ ብር ትወጣላችሁ። 800 ብር 400 ብር ከፍለን ለጌም ብቻ 1400 ብር ቀርቶናል። በ1400 ብር ደግሞ ወዴት ነው? ቤስት ዌስተርን እንግባ። 1400 ብር ቤስት ዌስተርን ቤስት ዌስተርን ገብተን ምን እንጠቀም? ምን ልሰራ? ለነገሩ ካሜራ አይቻልም። እዚህ ጋር አንድ የፉድ ሪቪው ቦስ አግኝተናል። እንዴ አሪ እንዴት ነሽ? አማን ነው ወንድም ከባድ ሰላም ነው። አማን ነው እንዴት ነው? ወይስ ቦክሰኛ ብሮዬ? ያው አባቴ ሳይ መሀል ቦሌ ላይ ጋይስ ቀለል ያለ ውሎ ለሟል ከፈለጋችሁ ፊት ለፊት መተን እንዳልናችሁ ነው የምንጠቀመው። 200 ብር ነው 100 ብር ነው። ቦክሰኛ ነው ትሆነች ቦክሰኛ ነች። ተቆራጭ ማለት ቦክሰኛ ነች። ያን ያክል ጣም የለውም ብሎኝ ነው እኔ ጣፋጭ አብርሽና አብርሽ አይዋደዱ። ቆይ እንዴ አንተ በውድ ብር እኮ ነው እየበላ ያለው። ቆይ እንትኑ ነው ለመቅመስ የፈለኩት እታ ክሬም 100 ብር እያጣጣም እንጎራረስ። እዚህ እንሞክራት እስቲ። ጣሟን እንዴት ነች? አሪፍ ነች አይደለች? ወይ እዚህ ጋር በማኛ ኬክ ነው የምናውቃት አይደለች? ማኛ ኬክ እኔ ላይ አድሎ ተፈጽሞብኛል። በቃ እዚህ ደግሞ 10 ከ10 ገባን 11 ሰዓት እንወጣለን። እንደዚህ እናመቸዋለን ማለት ነው። አንተ ታውቃለህ 2000 ብር እኮ ማለት እኮ በአሁን ሰዓት በጣም ትልቅ ብር ማለት ብሩ ውድ ነው። ላይፍ ተወዷል፣ ግን 2000 ብር ራሱ ለማግኘት ከባድ ነው ማለት ነው። እንዴና ስታወጣም ከባድ ነው፣ ስታገኙም ከባድ ነው። መሀል ቦሌ ላይ መሀል አሁን በነገራችን ኤድና ሙልሟል ላይ ጭራሽ ይሄኛው ካፌ ከቤስት ዌስተርን ጋር የተገናኘ ነው። ቤስት ዌስተርን ጎን ነው የራሳቸው። ለዛ ነው ውስጥ መቅረጽ ያልተቻለው፣ ለዛ ነው የሱ ስለሆነ ብዛት ፍቃድ ይጠይቃሉ። ስለዚህ ራሳችንን ነው እኛ የምንቀርጸው ደግሞ። ስለዚህ 200 ብር ሲንቀንስ 1200 ብር ቀርቶናል ማለት ነው። 200 ብሯን ቢያንስ የታክሲ ብናስቀምጣት ያሙ ድረስ በአንድ ሸዋ ደግሞ የሆነ ምግብ የሚበላ ነገር ግዴታ ነው መብላት አለብን። ዝም ብለን ከመድኃኒዓለም ጀርባም ቢሆን ከሸገር ህንጻ ጀርባ ምናምን ቢሆን ውስጥ ለውስጥ የሆነ ነገር ፈልገን መብላት አለብን። እዚህ የበላችሁ ጠገብኩ ብሎ በቃ ሁሉ ነው። ኧረ ተው ነው። ኧረ ወጥቶበታል ብር ታቅለሸለሽ። አውቄ ብር ካወጣው አይቀር እንዳፍታም ልብላ ብዬ ሰብስክራይብ ያደርጋችሁ። ይሄ የኤቢ አካውንት ሰብስክራይብ ያደረጋችሁ ይሄ ዋና ይሄ እያያችሁት ያላችሁት ደግሞ የኔ ዝም ብላችሁ ሰብስክራይብ አድርጉት። እንወዳችኋለን። አገር ውስጥም ካገር ውጭ ሰብስክራይብ አለን። እኛ
ስንት ነው ያለን ማለት ነው? 1200 ብር 1200 ብር ፏ እንላለን። 1200 ነው የቀረን ማለት ነው። ያው በእግር ነው የምንጦሰው። እግራችን ዛሬ የለ ሬድ የለ ቦሌ ላይ መዋል ትችላላችሁ በ200 ብር። አያችሁ ከ6 ሰዓት ጀምር ከ8 ሰዓት ጀምር እስከ 11 ሰዓት ውለናል። እስካሁን ፀሐዩን ገባ። በጣም አሪፍ ነው። ቦስ በርገር ተነስቷል። ይሄ እግዚአብሔር ይሄ ተመታ ሰው ቦሌን ቁርጥም አድርጎ ነው ይብላል። ቀለል ውስጡን አንተ ያውቃል። ቀለል ያለ ምግብ ቤት ምናምን አለ። ማሚዬ እንዴት ናችሁ? ይበላል። የተመታ ነው። እንዴት ነው ሽሮ አይነት ነገሮች ቲማቲም ምናምን ለብለብ ምናምን ይሄን ነው የምንፈልገው እኮ እኛም። እናንተ ይሄ የተመታ ነው። ደሞ ለምን ለማሽ ወዳጄ አንቺ ስራቸው አራቋል ስራዬ ነበር። አረ እንዴ ምን ችግር? አረ ችግር የለም። መስተንግዶ ያውቃል። በቃ ዝም ብሎ እኮ አረ እንዴ ቦሌ ነኝ ያለሁት ብላችሁ ትልቅ ሆቴል ነኝ ብላችሁ እሳችሁ እነዚህ ትሸውዳላችሁ። ቦሌ ላይ አታምኑም። እንደዛ የት ያለ አይታችኋል? ውድ ነው ይመስላችሁ? አይታችኋል? ስንት? በ170 ብር። 170 ብር ቡና ስንት ነው የጠጣው? 120 ብር። አይታለ አንተ ኪሳራውን ግልጽ አይታ። እኔ ግን ማመጣ ቦታ ሁለት ልናደር ነው። 1 2 3 4 5 6 1200 ብር አይታል። አንተ ኪሳራውን ግልጽ ለፒኤስ ስንት ነው የወጣው? 400 ብር። ሰው ለሚበላው ትቶ ፒኤስ ስለተሸነፈ እኮ እንደዚህ የሚለው ማንቸስተር ደጋፊ አስጠው ብታ ሰምታችኋል? ፒኤስጂ ያሸንፋቸዋል። ያውኑን ምንድነው ሻምፒዮኑ ሲለው እኔ እኮ የገረመኝ ነገሩ ላይ ያሸንፋል። እንደውም እኮ ካልክ እኮ እኔ ነኝ እኮ ዋንጫውን የበሉት። የትኛው ድጌ እኮ ነው የደገምከው እኮ። አይሆንማ ይሄ ፌር ያልሆነ ጨዋታ። እንደዛ ከሆነ ለሙኒክ እንትን ልትል ነው ማለት ነው። ማን ነው ሙኒክ? ሙኒክ ነው የኛ ሰፈር። አሁን እኮ የቆንኩትን ሽንት ወጥሮኝ ነው ማለት የለም። ቦስም እዚህ ጋር ነበር አይታል። ፈርሶ ሌላ ነገር ሊሰራበት ነው። ቦስ በርገር እኮ ይኩር። ኦኬ እዚህ ጋር የነበረው አንተ አስታውስኩት። ሌላ ነገር እየተሰራበት ነው። አወኩት። ታዲያ የት ገብቶ ነው ደግሞ? ባይገርምህ ብዙ ነው ግን እንጀራው ነው። አንተ እንዴት አባቱ ነው የሚያምር። የተባረክ ይሁን። እንጀራው በጣም ነው እኛ ሰፈር ካለው ይሄ በጣም አባላው ተው። እኛ ሰፈር ማቶ አዛችሁ እኮ የእናንተ ያላችሁት ጋር ነው ቤተሰብ እንዳያችሁት እንግዲህ ሁለት ምግብ 170 ጢጥ ብለን በልተናል። ከውሃ ጋር ስንት ሂሳብ እንደሚመጣ እናያለን። እስቲ ሂሳብ እስቲ ስንት መጣ? 385 ከውሃ ጋር 385 ብር አለ። 385 ብር መጥቷል። የዚህ የሁለት ምግብና ከአንድ ውሃ 45 ብር 170 ማለት ነው። አይታችኋል ቦሌ ላይ። አረ አልወድም። አጠቃላይ ስንት ሆነ ከቡናው ጋር? 420 ብር 25 ብር 425 ብር 600 ብር ነው። ያኛውን ትራንስፈር አደረገች። እንግዲህ 425 ብር ከፍለናል። ቡና፣ ውሃ፣ ሁለት ምግብ አይታችኋል። በ425 ብር ቡና ተጠጥቶ ውሃ ጠጥተው 1 ሊትር ሁለት ምግብ በልተን 170 ብር ቦሌ ላይ መሀል ቦሌ ላይ መሀል ስንት ቀረ ማለት ነው? 600 ብር መልሳለን። እዛ ላይ የሰጧት 675 ብር ነው። 700 ምናምን። እሺ እናመሰግናለን። ቴንክ ዩ። አጠቃላይ ጋይስ ቀሪ 725 ብር ቀርቶናል። በ725 ብር ደግሞ ምን እናደርጋለን? ይታፈናል ወይስ 175 ብር መልሳችን ነው? 175 ብር ይቀራል። አምጣላች እርግጠኛ ናችሁ? እዚህ ነው የሚመጣው እኮ። እንዴት እንደዚህ ስንት ነው የሚመጣው? እንደዛ 170 ምናምን ካልክማ እኮ በጣም ያው 340 መጣ። ቆይ የሚመጣው እንደዛ ነው። 340 ነው። 340 ምግቡ 600 ብር ሰጥቷል። ቆይ እና እንደምን 340 ብር ምግቡ ውሃ 40 ብር ሆነ። እሺ ስንት ሆነ? 380 ብር 85 ብር 385 40 ብር ተጨመረ። ከዛ 40 ብር ሲጨመር 425 ብር 425 ብር 525 ብር 550 ብር። ስለዚህ 50 ብር አለን ማለት ነው። ቃሸርተው እንጂ ስራ ስራ እንዳትቀማ መልሳለን መሰለኝ። ጭማሪ መልሳለን መሰለኝ። ቡናውን ግን ደምራችሁታል? ቡና 40 ብር ምክንያቱም ምግቡ 340 ሆነ። ውሃው 350 ብር አለን። አንቺ ጋር 600 ነው የሰጠንሽ። የሚመጣው 425 ብር ነው። ስሪ ችግር እያወራረድን እንትን ሊያስብለን ሊያስገረጣ በሳቢ የሰጡ ይላል። ቲፕ ሰጣ 50 ብር። ሰላም ሶ ጋይስ እናመሰግናለን። አማኒ ኦዲተሩን ሆኜ አማኒ አያልፈው የሚሳብ ለማንኛውም 50 ብራችንን ያው እንትን እንዳልነው እንዴት ቀልድ አጠቃላይ 775 ብር የሚሆነው ይቀረን
725 ብር 75 ብር። አይ አንተ ራስህን ተሳሳትክ። አይ የሚቀረን ሲል ነው እንጂ ኧረ ደምሬ አንዴ እንደዚህ ነው 50 ብር አለን መልስ። አማኒ ቤተኛ ነው አወቁ ይሳው እኔ እኮ ተቀብዬው ቃላጥልልም። አሪፍ ምሽት ይገርም። ገና እየቀጠለ ነው። አሁን 10 ጉዳይ ለ12 ነው እየቀጠለ ነው። ቦሌ ማርያም ይዋላል። አረ ይዋላል ቦሌ ማል ቦሌ ላይ። አሁን ደግሞ እስቲ ሳይክል ወይ ደግሞ ስኩተር እንፈልጋለን። ዞር ዞር እያልን እንፈልጋለን። ተከታተሉ። ለማንኛውም ሰብስክራይብ ያደርጉ ጋይስ። ያሳው ወይኔ አመለጠን። ሌላ እንጠብቃለን። አዋ እንጠብቃለን። ተስፋ አንቆርጥም። ብሩ እንዳይጠፋ። አዎ ብሩን ጥለዚህ በባዶ አሁን መድኃኒዓለም ዋው በርገር ፊት ለፊት ታክሲ እየጠበቀን ነው። ወደ ብራስ ነው እንገባው አይደል ማለት? አዋ ተጋፍተ ሼም ምናምን የለም። አዎ በሰልፍ አይደለምና ሰልፍ አይደለም። ሰልፍ ቢሆን ያው ይመስለኛል ሁሉም በቃ ዘሎ ነው የሚገባው። አንተ ሲደብር አንተ ሰላም 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 ማን አይደለም ያማኔ ለኮ አንተ ኳላ ሞላል ማለት ነው። በቃ ኳላ ሞላል ማለት ነው። አንተ ሲደብር አይ ወፍራ ኳላ ይሰራል ችግር የለውም። ጀግና ናችሁ። ኳላ ይሰራል ችግር የለውም። አማኒ ቦታ አስቀድመናል። አስገብልና ችግር ትገቢያለሽ። አይደረበም ጋይስ። አረ እግዚአብሔርን አማኒ መቤቴን በጣም ሊደነቅ ይገባል። ምን አማራጭ አለ? የወጣቱን ቦታ ላይ እንደኛ እኮ ለቀልድ ብለን እንትን ብለን ያልነውን ታዲያ ሰዓት በጣም አማኒ ላጣል ድድር ስንት ነው አባቴ? 400 60 ብር ጋይስ። እንዲህ ከ725 ብር ላይ 60 ብር ቀንስ። ከ775 ብር ላይ 715 ብር ቀርቶናል። ከ2000 ብር እያያችሁ ቀን ሙሉ እየዋልን ነው ቦሌ ላይ። የዛባቱ 15 ብር ማለት ነው አንድ ሰዓት እንትን ነው እኮ። አይ ነዳጅም ስለጠፋ ወክ ብታረኮ መኪናው ራሱ መምጣቱ አንተ ረጅም ሰዓት እኮ ነው የቆምነው። ያው እንግዲህ ከግፊያው ከመሯሯጡ ከታክሲው በኋላ ወርደን ብራስ ደርሰናል። ብራስ ጋር ደግሞ አይ ቲንክ እዚህ ጋር ነው ስኩተር እንትን የሚሉት እዚህ ጋር ስኩተር በሰዓት ነው ምናምን ያሉ ነገር እንጠይቃቸውና ስኩተር እንወስዳለን። ወረፋ ነው ምን እንደሆነ አናውቅም። በዚህ ነው የምንሄደው ማለት ነው። ወረፋ ልንጠብቅና ትንሽ ተመልሰን እንገናኛለን። ሰዓታችን ድረስና እዚህ ጋር መጀመሪያ እንትና ታወርዳላችሁ። አፕ አለው። አፕ አውርዳችሁ ምናምን ነገር ላይ አፕ ላይ መሰለኝ የምታስመዘገቡት እና አይዲ ግዴታ መታወቂያ ያስፈልጋቸዋል። አፕ አውርዳችሁ ምናምን ነገር መታወቂያ ሰጣችሁ ምናምን ነገር ነው ወረፋ ይዛችሁ የምትሄዱ። እያወረድን ነው አፑን እዚህ ጋር ጋይስ። በጣም ሰዓቱን ይመስለኛል በጣም ወረፋ ስላለ እያየ ነው። ሰማዩ እየጨለመ ነው። ቀደም ቀን ነበር፣ ፀሐይ ነበር አይደል? ፀሐይ ነበር። ያው ሩብ ጉዳይ ለአንድ ሆኗል። ድንገት ወረፋ እየጠበቅን ነው። ቪዲዮ እኮ ድንገት የለም ቀለም ካለባችሁ በሚለው ነው ወረፋ ነው። ስታስጀምሩ 25 ብር ከዛ በኋላ በደቂቃ 5 ብር ነው የሚጨምረው። እኛ የተወሰነ ዝም ብለን እንትን ብለን ነዳ እናደርጋለን። ብቻ ተከታተሉ። ከመሸም ጨልሞ ነው። ኦልሬዲ 20 ጉዳይ ሆኗል ጋይስ። 20 ጉዳይ ለአንድ ወዳችን ስለጠገበ ባናና ገዝተናል። ባናና ገዛ አይታችኋል። ዛሬ ፈልጋል አማኔ አፈልግማ። አይኔ ቅርብ የበለውት ልታጠፋው ነው። ስንት ነው የተገዛው? 10 ብር ባናና 10 ብር ገዛን። 715 ብር ነበር የነበረው 705 ብር ቀርቶናል። ዛሬ ብዙ ነገር እየተደረገ ነው። ለሪት ነው እንዴ የምንገባው አማኔ? በዚህ ነው ደረሰን። እስኪ እነሱ ተባበሩን። የነሱ ላይ ከነሱ ላይ በደቂቃ 5 ብር ነው። ዝም ብለን የተወሰነ ሰከንድ ነዳ እናደርግና ያው ለእንትን ያክል እኮ የ20 ብር እሱ 10 ብር እኔ 10 ብር ቆጥበን የ20 ብር። ለማንኛውም በዚህ አጋጣሚ ብራዘራችን ቴንኪው ቪዲዮ የምታየው ከሆነ እናመሰግናለን። አብሮሽ ጀመረ ፍሬኑ ኧረ ፍሬን ሰራ ግን እንትን ማዞር ላይ ትንሽ ያስፈራል። እንደዛኛው አይደለም። አማኒ ምን ነው እገርኳቸው እኮ አራዳሊ ቴንኪ ብሮዬ። በዛ ላይ ደግሞ የድሬ ልጅ ነው። ድሬ ቻታችሁ ፍቅር ናችሁ ሁሌ እንደሚባለው። ቴንኪ ብሮዬ። እሺ እስከዛ እኔ ይወላችሁ አብርሽ እስከዛ እንደው ላሳያችሁ። ደሞቺ ደግሞ ባትሪዋም ደግሞ እዚህ ነው ያሰው። አሪፍ ነው በጣም
በቃ እንደዚህ ቦሌ ላይ ትንሽ ዘና ዘና ትላላችሁ። የፊትም የኋላም አለው ማለት ነው። ያዘው እንደዚህ ቦሌ ላይ ዘና ዘና እኔ ነኝ። አንድ ቪዲዮ እንጀምርና አይዞን ወይኔ ተርፋለች። ኧረ የታባቱ ይለምናል። እንደዚህ እንጀምር። የፊት ፍሬንም ስላለው ትንሽ እንትን ይላል። ለማዞር ታውቃለህ፣ ያ ባለ አንዱን ለምጄ ለማዞር እየፈራሁት ነው። ጋይስ ያዘው ትላለህ። ያዘው ያዳልጣል። ማዞር ላይ ትንሽ ይሄ እንትን ነው። ያዘው ከበድ ይላል። እሺ አባቴ፣ እሺ አራዳ ልጅ፣ እሺ ብሮዬ። ጋይስ ከዛኛው አንፃር ማለት ነው ትንሽ ይሄ ከበድ ይላል ማዞር ላይ ምናምን ነገርና የሆነ የሚያንሸራት ነው የሚመስለው። አሁን የሚያንሸራት ይመስላል አስታዞር እና ትንሽ እሷ ብቻ ትላለች። ለዚህ ትሰገድ። ቴንክ ዩ ብሮዬ፣ ወንድሜ በጣም እናመሰግናለን። ቴንክ ዩ። እሺ በጣም ነው እናመሰግናለን። እሺ እናመሰግናለን አባቴ። ቴንክ ዩ አባቴ። እንዳያችሁት ስኩተራችንን እዚች ዝም ብለን ኢንጆይ ያደረግን መጣችሁ። ማታ ላይ ደግሞ አየሩ ሲቀዘቅዝ ምናምን ነገር ትንሽ ኢንጆይ ማድረግ ከፈለጋችሁ እግራችሁ ከደከማችሁ ልክ መጣችሁ። አንተ ብዙ ነው የተረፈን። ዝም ብለን ቺፕስ ምናምን ነገር ደግሞ እንበላለን። ከዛ የሆነ ቦታ ገብተን ውድ የሆነ ነገር አላለቃገቡ በራይድ እና ወደ ቤት ነኝ። አዋኒ በቃኝ ነኝ። አሬ በቃ የሆነ ነገር የመጨረሻ መለያ ስናክ ነገር ምናምን ሳምቡሳ ወይ ቆቆር ወይ ቺፕስ ነገሮች እንበላለን። እንደዛ ያስኬደኛል። ተከታተሉ። ያዘው 50 ብር ሳምቡሳስ። እሺ አንድ ሳምቡሳ አንድ ቺፕስ ስጠን። አንድ ሳምቡሳ አንድ ቺፕስ ስንት ነው? 50 ብር 50 ብር። ይኸው ሁለቱም 50 ብር። ቺፕስ ስጠኝ ለኔ ደግሞ። አዎ እሺ ምን ነው የምፈልገው? አንተ ምን ነው የምፈልገው? ልንጋብዝ ነው ወላ ተርፈን ልንጋብዝ ነው። 100 ብሩን አቀብለኝ። እሺ አንተ ምንድን ነው በላ? ሳምቡሳ ምን ሩዝ ወይስ ምስር? ምስር ይሻላል። ካሜራማንም እንጋብዝ። ካሜራማን ቺፕስ ሳምቡሳ ካሜራማንም ጋበዝ። ስንት ቀረን? ምስር ስጠን። ሞላ በቃ። ስለዚህ አንድ ሲጨመር 200 ብር ይሞላል ማለት ነው። ቺፕስ እዚህ ጋር ቺፕስ ስንጨምር 200 ብር እዚህ ጋር ከ705 ብር ላይ ይሄ ስንት ነው? 505 ብር ቀርቶናል። 100 ብር 50 ብር ቺፕስ 50 ብር ነው። በቃ 50 200 ብር እዚህ ጋር ኧረ ዛሬ ግን ተዋለ ጋይስ። 200 ብር አይታችኋል። አሁን እዚህ ጋር ጋብዤ ወላ ካሜራማን ጋብዤ እዚህ ጋር ማናጀር ጋብዤ እዚህ ጋር ኤቢን ጋብዤ እራሴንም ጋብዤ እንዳያችሁት ጋይስ ሂሳብ ቁጠባ ቦሌ ላይ በ2000 ብር ብለን ስንት ብር አለን? አሁን 500 ብር አለን። 505 ብር አለን። 505 ብር አለን። ይሄን ደግሞ በራይድ ወደ ቤታችን እንሄዳለን። አሁን በራይድ ወደ ቤት እንሄዳለን። በቃ የዛሬ ቪዲዮአችን ቦሌ ላይ በ2000 ብር የዋልነው ውሎ በ1495 ብር ውለናል። ከቀኑ 8 ሰዓት እስከ ምሽቱ 1 ሰዓት ድረስ እውነት ነው መዋል ትችላላችሁ። በልተን ተዝናንተን ጠጥተን ቁጭ ብለን ኢንጆይ አድርገን ጌሞችን ያላደረግነው ነገር የለም። ብዙ ነገሮች አድርገናል። የመጨረሻ የጀመርነው መድኃኒዓለም ጋር ነበር። ምንዘጋው ደግሞ ቦሌ ብራስ ጋር ነው። የዛሬ ቪዲዮ የዛሬ ቆይታችን ከኤቢ ጋር ይህንን ይመስላል። ከቢሹ ጋር ከካሜራማን ጋር ይህንን ይመስላል። በቦሌ በ2000 ብር መዋል ይቻላል ማለት ነው። ይሄ የኤቢ አካውንት ነው። ሰብስክራይብ ያደረጋችሁ የዛሬ ቪዲዮ የዛሬ ቆይታችን ይህንን ይመስላል። ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ያዘው ቦሌ 2000 ብር